ገና ጀመርኩ ህይወትን ስል ህይወት በቃ ማትመች እንደሆነች ያወቅኩት የዛን ሰዓት ነው። ከሰው እንደዚህ ይሆናል ሰው ይሄንን ያደርጋል ብዬ ማልጠብቅበት ሰዓት ላይ ለካ አባቴ ልክ ነው ሰው ለካ አውሬ ነው ብዬ እንዳስብ ያደረኩበት ሌሊት ያን ሌሊት ነበር። እኔ እንደውም እድሜ እንዳለቀ ሁሉ ነው የሚሰማኝ። እንደ 18 ዓመት ልጅ በጭራሽ አላስብም። የለም በቃ ህይወቴ ያለቀ አበቃ የተባለባት ሴት የሁሉም ነገር መጨረሻ ላይ የቆመች ሴት ይሄ መኖር አይደለም። በርግጥ ዝም ማለቴ መኖርን አልሰጠኝም። ዝም ማለቴ ሞት ነው። ግን እኔ በህይወት መቆየት አለብኝ። በቃ ዝም ማለት ነው ያለብኝ። ወደ ህግ ራሱ አልሄድኩም፣ ወደ ፈጣሪ ብቻ ነው የሄድኩት። እና በቃ ቁጭ ብዬ ስልኬ ላይ እንደዚህ ዛሬ ያጋጠመኝን ምናምን ብዬ 8 ሰዓት ላይ ፖስት አደረኩት። 11 ሰዓት ላይ 1 ሚሊዮን ምናምን ሰው አይቶታል። እኔ ያ ነገር ይፈጠራል ብዬ ወይ ሰዎች እንዲ ቪዲዮ ይታያል ብዬ ከዛ በፊት የምታወሪው ሰው አትሽ ነው ቲክቶክ ነው ያወራው። ቲክቶክ ነው በቃ የለም ስሜቴን እንዳለ ነው በቃ እዛ ጋር አውርቼ ያለቀሽ ነው እና ከዛ በቃ ፖስት አደረኩት። የዛሬዋ ባለ ታሪካችን ባገኘችው አጋጣሚ ከቤቷ ጠፍታ የጀመረችው ስራ ሌላ የስነ ልቦና ጉዳት እንዲደርስባት፣ ሌላ አካላዊ ጥቃት እንዲደርስባት መንገድ ከፍቷል። ለመሆኑ ልጅነቷ ምን ነበር? ወጣትነቷስ እንዴት አለፈ? ዛሬ ላይ እንዴት ችላ ቆመች? ስንሰማ የምናገኘው የታሪክ ምዕራፍ ይሆናል። አብራችሁን እንድትቆዩ በአክብሮት ነው መጋብዛችሁ። ሚልኪያስ ጌታቸው ፕሮግራሙን ወደ እናንተ አደርሳለሁ። እዩሃ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሰዎች ያስተምራል፣ ያነጻል፣ የህይወት ታሪኬ ሰዎችን ያነቃቃል ብላችሁ ስታስቡ ለእዩሃ ሚዲያ ለመደወል ይህ ስክሪን ላይ የምታዩት የስልክ ቁጥር ያግዛችኋል። ሰብስክራይብ እያደረጋችሁ ቤተሰብ በመሆን አብራችሁን ቆዩ። እስከ ቪዲዮ መጨረሻ ድረስ ከቆያችሁ አስደማሚውን የህይወት ታሪክ ታዳምጣላችሁ። መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበትን የደብረ ታቦር ተራራን የሞተበትን እንዲሁም የተነሳበትን ቀራንዮን በቃና ዘገሊላ ውሃውን ወደ ወይን ጠጅ የለወጠበትን በጥብርያዶስ በመርከብ ላይ በጌቴሰማኒ የጸለየበትን እንዲሁም ሌሎችን መካነ ቅዱሳንን ከነሐሴ 11 እስከ ነሐሴ 20 በክብር ልናስጎበኞ ዝግጅታችንን አጠናቀን ለደብረ ታቦርና ለመስቀል ምዝገባ ጀምረናል። አድራሻ ሲኤምሲ ሚካኤል ጎንታንቶስ ህንፃ ቢሮ ቁጥር 411። ለበለጠ መረጃ በ0925 47 47 47 እና በ0962 898989 ላይ ይደውሉ። አርያም የጉዞ ወኪል። ሊንዳ እንኳን ደህና መጣሽ። እንኳን ደህና ቆያይ። ሰላም ነው? ሰላም እግዚአብሔር ይመስገን። እንደ ወትሮ ከአዲስ አበባ አይደለም የጠራውሽ። አዎ። ከየት አካባቢ መጣሽ? ከድሬዳዋ ነው የመጣሁት። ብዙ ኪሎ ሜትሮችን አቋርጠሽ ስለመጣሽ በእኛም በዩሃ ሚዲያም ተከታታዮች ስም እጅግ አድርጌ ነው ማመሰግንሽ። አክብራችሁ ስለጠራችሁኝ እኔም በጣም አመሰግናለሁ። ቀደም ሲል ተመልካቾች እንዳዩት ቲክቶክ ላይ እንግዲህ ቀላል አይደለም መደፈር የምትል ፎቶና ጽሁፎች ያሏት ቪዲዮ ናት ለኢንተርቪዋችን መነሻ የምትሆኑ። ግን እንደው ከዛ በፊት እዛ ጋር ለመድረስ የሆነ መንገድ መቼ መተሻል በቀላሉ አይደለምና ወደ ኋላ መለስ ስናርግና ከልጅነትሽ ከውልደት ከድገትሽ እንጀምር። የት አካባቢ ነበረ ውልደትሽ እድገትሽ? እሺ ተወልጄ ያደግኩት አሰበ ተፈሪ ወይም ጭሮ ከተማ ነው። እዛ ነው ግማሹን ህይወቴን ያሳለፍኩት ወይም ትምህርቴንም እዛ ነው ጀምሬ እስከማቋረጥ ድረስ እዛ ነበር የቆየሁት። በአጋጣሚ የተለያዩ ሀገሮችን ሄጃለሁ ለስራ ማለት ነው። በመጀመሪያው ሄድኩት አዳማ ነው። አዳማ የመጀመሪያ መስተንግዶ ስራዬን የጀመርኩት ለመስተንግዶ ስራ አዳማ ነው ሄድኩት። ከዛ ቀጣይ ደግሞ እናቴን ለማግኘት ወደ ድሬዳዋ ሄጃለሁ። ከዛ አዲስ አበባ መጣው መስተንግዶ ሰርቻለሁ። አዲስ አበባም ላይ ለ1 አመት ያህል ሰርቻለሁ አዲስ አበባ። እነዚህ 3 ሀገሮች በስራ ምክንያት ሄጃለሁ።
በስንት ዓመትሽ ስራ ብትጀምሪ ነው እንደዚህ? በ15 ዓመቴ ነው መስተንግዶ ስራን የጀመርኩት። ያው እድሜም ትክክለኛውን እድሜ ነግሬ አይደለም የጀመርኩት። 15 ሳልል ያው እንደ ትልቅ ሰው አውቃለሁ ሙያው አለኝ ብዬ ሰርቻ አውቃለሁ። ሰርተሽ ታውቂያለሽ እውነት ሲሉኝ ያው እንዴ ከዚህ በፊት በደንብ ሰርቻለሁ ብዬ ለመስራት ከዛ በቃ አዳማ ላይ የመጀመሪያ መስተንግዶ ስራዬን ጀመርኩኝ በ15 ዓመቴ። የሚገርም ነው። አሁን እንግዲህ ስትነግሪኝ ድሬዳዋም እናቴን ለማግኘት ሄድኩ ስትይኝ እንደገና ደግሞ በ15 ዓመት መቼም ሰው ስራ ከጀመረ የሆነ ጉዳይ አለ ከጀርባውና የልጅነትሽን አስተዳደግሽን ስለ ልጅነትሽ እናውራ እስቲ። ያው ከልጅነቴ ጀምሮ ከባድ ሁኔታዎችን ያሳለፍኩት እኔ እናትና አባቴ ጋር አይደለም ያደግኩት። እናትና አባቴ በልጅነታቸው ነው ገና እኔን የወለዱኝ። ከዛ የአባቴ ቤተሰቦች ናቸው ያሳደጉኝ እኔን። አባቴ ቤተሰቦች በቂ የሚባለውን እንክብካቤ ሰጥተውኛል። ግን ከዛ ባለፈ የእናት የአባት ፍቅር ሳላይ የለም ጓደኞቼ በታች ሆንኩ ያህል እየተሰማኝ አባት እናት ሲሉ የሆነ ስለ አባት ፍቅር ሲያወሩ ወይ ስለ እናት ፍቅር ምናምን ሲያወሩ እየተሰማኝ ነው ያደግኩት። እና በቃ ሁኔታዎች ለኔ ጥሩ አልነበሩም ልጅነት ላይ። ከህፃንነቴ ጀምሮ እንደዚህ ደጅ ወጥቼ አይቼ ምናምን ጓደኛ ተግባብቶ መጫወት ኢቭን አይወዱኝም አይቀርቡኝም ሞላ። ለምን? የሰፈር ሰዎች እንጃ የተለየ ምክንያት አለ? ያንን ባላቀው ምናልባት ስለማልወጣ ስለማልግባባ ይሁን አላቅም። ቤተሰቦችሽ ለምን ይከለክሉሻል ወደ ውጪ? እሱን ለኔ በማሰብ ብለው ይሁን ያደረጉት አላቅም። ግን እኔ ከግቢ ወጥቼ ተጫውቼ የልጅነት እንደዚህ ልጆች ያሳለፉትን ህይወት አላሳለፍኩም። አሁን ነው እንደውም እነሱን ሳይ ያ ነገር ያምረኛል። በቃ መጫወት ልጆች ጋር ቁጭ ብዬ እንደዚህ ያለ እድሜ እንዴ አንቺ አሁንም እንደ ህፃን ነው እንዴ የምትሆኚ ምናምን እስከመባል ድረስ ያንን ጊዜ ለማሳለፍ ነው ይሄንን ነገሮች ሁሉ ራሱ ማደርገው ማለት ነው። እና ያ እኔ ህይወት ላይ ከባድ ተጽዕኖ አለው። ትምህርት ቤት ጓደኞች ነበሩሽ? ትምህርት ቤት ጓደኛ 9ኛ ክፍል ላይ አንድ ጓደኛ ብቻ ሳይሆን እህትም የሆነችልኝ ጓደኛ አገኘ። በቃ ሰው የቀረብኩት ከሷ ጋር ነው። እስከ 9ኛ ክፍል ድረስ ትምህርት ቤት ውስጥ ጓደኛ የለሽም? ምንም አይነት ጓደኛ የለኝም። ሊቀርቡኝም አይፈልጉም። በጣም ያገሉኛል። በቃ ከትምህርት ቤት ውስጥ በጣም ተገልዬ ነው ያደግኩት። ምክንያቱም ባቀው ደስ ይለኛል። ግን ጓደኛም ቤተሰብም ምንም በቃ ከሁሉም ርቄ ነበር። አይዞሽ ውሃውን ጠጪ። ያው ብዙ ሰው ከባድ ነገር አይመስለውም። ይሄ ጓደኛ ነው ኖርማል ነው ምናምን ሊል ይችላል። ግን ሰው ማጣት ራሱ በራሱ የሆነ ተጽዕኖ አለው። የምታወራው ሰው ዛሬ እንደዚህ ሆነ እንደዚህ ያለፈ በብዛት እንደውም ወረቀት ላይ ነበር መጽፋቸውና ያንን ወረቀት ወዲያው ጽፍና ወዲያው ጥለዋለሁ። ቤተሰብም ጋር እንዲህ ግልጽ ሆነ ካታወራው ለምንድነው ሰው የማይወደኝ ለምንድነው ሰው የማይቀርበኝ ብለክ ማንንም አትጠይቅም። እናትና አባቴ ለምንድነው የተለያዩት ለምንድነው ለኔ ፍቅር የማይኖራቸው ብለን መጠየቅ አትችልም። ማለት እነሱ ናቸው የነፈጉት ያንን ነገር እንዳላደርግ። ወይ እናቴ ጋር ስተት አለ ወይ አባቴ ጋር ስተት አለ። ግን ያ የነሱ ስተት እኔ ህይወት ላይ በጣም ከባድ ነገር አድርሷል። እፈልገዋለሁ አሁንም ድረስ እናቴ እንድታቅፈኝ አባቴ እንዲያቅፈኝ አሁንም ድረስ እፈልገዋለሁ። ጓደኞች ኖረውኝ ከጓደኞቼ ጋር ባወራ እንደዚህ ነው እንደዛ ነው ብዬ ብጫወት ደስ ይለኛል። ከባድ ነገሮችን እንጃ ሰው የማይረዳው
ብትነግረው ኖርማል ነው የሚሉት ነገሮች እኔ ጋር በጣም ጠባሳ ይዘው ነው ያደግኩት። በቃ አሁንም ድረስ ይከፋኛል ያንን ነገር ማሰብ ራሱ ሳስታውሰው ወደኋላ። ልጅነቴን እኮ አልኖርኩትም። ልጅነቴን ብቻ ሳይሆን ኢቭን ወጣትነት የሚባለውን ነገር ራሱ አሁን ላይ አልኖርኩትም። ግን ከአባትሽ ቤተሰቦች ጋር ነው አንቺ ያደግሽውና እናትሽን አታውቂም ወይም አብራሽ የለችም? ያ ትንሽ ጊዜ አብራኝ ነበረች፣ ግን በመሀል ከአባቴ ጋር ባለመስማማት ተለያይተዋል። የሰዎች አንቺን የማይወዱበት የማይቀርቡበት ሶሻል ላይፍ ውስጥ የማያስገቡበት ምክንያት የአባትሽና የእናትሽ መለያየት ነው ብለሽ ታስቢያለሽ? ወይም እንደሱ አይነት ጫና ነበር? ያ ከዛ ጋር የሚያገናኙት አይመስለኝም። ምክንያቱም እኔ በልጅነቴ ነው የአባቴ ቤተሰቦች ጋር የገባሁት። እነሱ እኔን እኮ የሆነ ያ ነገር እንዳይሰማኝ በጣም ይጥራሉ። ማለት እንዲህ ትልልቅ ሰዎች ናቸው፣ ቅምቅም አያት፣ ቅድመ አያት፣ አያት ምናምን በጣም ትልልቅ ሰዎች ኢቨን 125 100 ምናምን የሞላቸው ሰዎች ናቸውና ልጅ ስለሆንኩኝ በጣም ነው የሚወዱኝ። እዛ ጋር እንዳይከፋኝ እንዳይሰማኝ ይፈልጋሉ። ግን የሆነ ለነሱ ግልጽ መሆን አትችልም። ከቤት እንደወጣም የማይፈልጉት ወይ ስስትም ሊሆን ይችላል። ያ እነሱ ስስት ነው ጥሩ ነገር ነው ብለው ያደረጉት ነገር ከሰው እንድርቅ የሆነ ሰው ሰላም ሲለኝ ራሱ የሆነ እንዲህ ተሸማቅቄ ምናምን ነበር ማለት ነው። እንዴ ምን ነው አንባላም እኮ ምናምን ነው የሚለኝ ስወጣ። ትምህርት ቤታችንም ፊት ለፊት ነው፣ ከቤታችን ፊት ለፊት ነው እና በቃ ቶሎ ሄጄ ሰዓት በቃ ልክ ሲደወል ነው የምወጣው። ይሰማል ሲደወል ሮጬ ሄጄ ከዛም ሲደወል በፍጥነት ነው በቃ ወደ ቤት የምገባው። የሆነ ከሰው እንዴት ነው ላለመገናኘት በቃ። በእንደዚህ አይነት መልኩ ቤት ውስጥ ኦልሞስት ከትምህርት ቤት ወደ ቤት ከቤት ወደ ትምህርት ቤት ብቻ ህይወትን በዚህ ደረጃ የምታውቅ ሴት በ15 ዓመቷ የአደባባይ ስራ ሊያውም የመስተንግዶ ማለት የአደባባይ ስራ ነው። በጣም ብዙ ሰው የሚመጣበት፣ የተለያየ ሰው የሚመጣበት፣ ከዛ ደግሞ ከሀገሯ ውጪ ከተወለደችበት ካደገችበት ማህበረሰብና ከምታውቀው ቦታ ውጪ እንዴት ጀመረች ታዲያ? ያ የሆነው ልክ የለም ያለፍኩበት ከትምህርት ቤት ቀጥታ ጓደኛ የነበረችና ከሷ ጋር እንደዚህ አወራለሁ። ይሄ ነገር መስተንግዶ የሚባለውን ስራ ብንሞክረው ምናምን እላታለሁ እሷን። ከዛ ይሄ ነገር አሪፍ አይደለም ብዙ ሰዎች ይጎዱበታል ምናምን ብላ ትነግረኛለች። ግን እኔ በቃ ለምን ያንን ስራ እንዳሰብኩት የለም እኔ ሰዎች ሲያወሩት ነው ያንን ነገር ያወቅኩትና ብር አለው ሰዎች ብር ይሰጣሉ እና ብር አገኛለሁ። ብር ሳገኘ ደግሞ እናቴን አግዛታለሁ። ከዛ ቤት ጠፍቼ እናቴ ጋር ሄጄ አይቻት እናቴን የነበረችበት ሁኔታ የኔ እናት መኖር ያለባት ቦታ ላይ አይደለችም። መቼ ነው የጠፋሽው? የዛኑ ሰዓት በቃ ስራ ከመጀመሪ በፊት ሄድኩኝ። እሷ ጋር አየኋት። ከጭሮ ድሬዳዋ ማለት ነው? አዎ። እሺ። አየኋት። አራስ ነበረች። እሷ ጋር ከሌላ ባል ወልዳ ነበረ። ከዛ በቃ የነበረችበት ሁኔታ በጣም ሰው የማያስበው የለም የማይገምተው። የሊንዳ እናት እዛ ጋር ነች የማይባልበት ቦታ የለም። እኔ ሁሌ ልጅነቴም ላይ ሆኜ እሷን አስባለሁ። ማለት አባቴ ይመጣል ይሄዳል ቤተሰቦቹ ቤት ነው። እሷን ግን አትመጣም፣ ሩቅ ነች። አንድ ወንድሜ ነበረ ከአባቴ የተወለደ እና እሱም ደግሞ በጣም ነው የምወደው። እሱም ይናፍቀኛል። አስባቸው ነበረ እናቴ ጋራ መቼ ነው ሄጄ አይቻት ምናምን እላለሁ። ከዛ በቃ ሄጄ ሳያቸው ደግሞ እኔ ያኔ ሳስበው ከነበረው ህይወት ወይም ኑሮ በታች ነበረ ሲኖር ነበር። እናቷ ቤት ነው ያለችው። ጭራሽ እሷ መኖሬም በቃ የማይገባት ቦታ ላይ ነበረች። ያንን ሳስብ ቀጥታ በቃ መስራት አለብኝ፣ እናቴን ከዚህ ማንሳት አለብኝ። ለታናናሾቿ አራስ ሆና ተከራያ ታናናሾቿ መጥተው ልብስ ሰጥተዋት ብዙ ልብስ አጥባ 200 ብር ሲሏት
አይገባትም በቃ እኔ ደርሻለሁኝ ብዬ አሰብኩ። ለምን እንደዚህ ያደርጓታል? እናድዳለሁ በቃ ሳያቸው የሆነ የሚንቁበት ነገር አለ። ወንድሞቼ ትንሽም አለ አንድ ልጅ ሄዶ በራቸው ላይ ምናምን ሲቆም ሂድ ምናምን ብለው ሲያባርሩት እንዴ እኛ ቤት የሌለ ነገር እነሱ ጋር ስላለ አይደለ? ይሄንን ማምጣት አልችልም እኔ ብር አግኝቼ ይሄን መለወጥ አልችልም። በቃ ስለዚህ መስራት አለብኝ። እንደውም ትምህርት አልማርም አልኩ። እዛ በቃ መስተንግዶ ለመስራት ወደ አዳማ ሄድኩኝ። አዳማ ጓደኛዬ ነበረች፣ እሷ ቀድማኝ ነው። በምን አወቅሽው አዳማ? እዛ ይኸውልህ የነበረ እናቴ የነበረችበት ሰፈር መናኸሪያ አለ። ድሬዳዋ ተሻግረክ መናኸሪያ አለ። ከዛ የነበረ ከአክስቴ ላይ ብር ወስጄ ነበረ። እሷ አክስቴ ታውቃለች ወደ እናቴ ጋር እንደምመጣ። እሷ የሰጠችኝ ብር አለ። ብር ብቻ ሳይሆን ቋጣጥራልኝ ነበረ፣ በርበሬ ሽሮ ምናምን ቋጣጥራልኝ ነበረ። እሱን ይዤ ሄድኩኝ አዳማ። አዳማ ሲሄድ እጄ ላይ የቀረኝ 50 ብር ብቻ ነበር። አዳማ ለመሄድ እንዴት አሰብሽ ነው? እሷ ነች ጓደኛዬ አለች እዛ አብራኝ የተማረችው። 9ኛ ክፍል የተዋወቅሻት ልጅ? ተዋውቂያት። እሷ ቀድማኝ ሄዳ መስተንግዶ ጀምራ ነበረ። ከዛ እሷ ጋር ሄድኩኝ። እሷ ጋር ሲሄድ ቤትም የላትም። እሷ አጠቃላይ ገብታ ነው እየሰራች የነበረው። ስለዚህ እኔ ማደሪያ መገኘት አለበት ለኔ። ቤት እንፈልግ ምናምን። እኔ ስገባ አዳማ መሽቷል እና የት ነው የምናድረው ምናምን ብዬ ስጠይቃ ችግር የለውም ምናምን አለች። እሺ ብዬ ቆየሁኝ። እሷ የምታውቃቸው ሰዎች ቤት ሄደን አደርን። ማለት እሷ እኔ እንደኔው አዲስ እንደሆነች ነው የማውቀው። እዛ ሀገር ላይ ሰውም እንደሌላት እንደኔ አዲስ እንደሄደች ነው የማውቀው። ከዛ በቃ ሰው አለ ምናምን አለችኝ። እሺ አልኩኝ፣ ሄድኩኝ ተከትያት። ምክንያቱም እሷን አምኜ ነው ሄድኩት እዛ ጋር። ሀሳቤን ልቀይርም ብልም ሀገሩንም አላውቅም። እጄ ላይ እንደነገርኩ 50 ብር ብቻ ነው ያለው። ከዛ እሺ ብዬ ተከተልኳት ሄድኩኝ። 3 ቀን ምናምን እዛ የምታውቃቸው ሰው ቤት አደርን። በ3ኛው ቀን ለኔ የሚሆን ስራ አለ ተገኘ፣ መስተንግዶ ላይ ማለት ነው። ስትሄጂ እችላለሁ 6 ወር ልምድ አለኝ ምናምን በያቸው። እሺ ያለኝ አማራጭ ያ ነው በቃ እንደዛ ማለት። ስትሄድ እዛ ጋር ልምድ ነው ቀጥታ የሚጠይቁ። ልምድ አለሽ ምናምን ሲሉ አዎ። ከዛ እሷም በቃ እኔ ከጎንሽ ነኝ አብሬሽ ነው የምሰራው ስትለኝ አንድ ቤት ነው አንድ ቤት አገኘን። አይ እሷ የምትሰራበት ቤት ነው የመጀመሪያ የምትሰራበት ሳይሆን ከዛ ወጥታ ከኔ ጋር አንድ ላይ ለመስራት። ከዛ ገባን መስተንግዶ። ሰው ያኔ ነው በቃ ከኔ ጋር የተቀራረበው። እንደዚህ የእውነት ነበረ ፈገግታዬ። እንዳሁኑ አልዋሸውም። በቃ የለም ሰው ሳይ ደስ ይለኛል። መጥቶ እኔ ቦታ ይሰጠናልና መጥቶ እኔ ጋር ሲቀመጡ እየሮጥኩ ነው የሚሄደው። ኧረ ቀስ በይ ተረጋግቶ ነው መስተንግዶ የሚሰራው ምናምን ይሉኛል። እኔ በቃ ነፃነቴን ያኔ ነው ያገኘሁት። ሰው መቅረብ፣ መጨበጥ፣ ማቀፍ ምናምን። ሰው እንደዚህ ከስተመር ሲመጣ ውጪ ሄጄ አቅፌ ቁጭ በሉ እዚህ ጋር በቃ የማይጠበቅ ስራ ነበረ የምሰራው። እና በቃ ከስተመር በጣም እየወደደኝ እየተግባባን እንዴ ይህች ልጅ ምናምን የሆነ ከአስተናጋጆች የተለየ እንትን ነው የምሰጣቸው። እና እኔ ቦታዬን ሁሉ እየመረጡ ይመጡ ነበር። መክፈት ራሱ እንደዚህ የሚከፈተው አሁን ላይ እንዲህ ነው የሚከፈተው እኮ። እኔ ከዚህ ነበር እንዲህ የምከፍትላቸው። እና ይሄ ደግሞ አዲስ ስታይል ነው ምናምን ይሉኛል። በቃ ደስ የሚል ነገር ነበረ። እዛ 15 ቀን ወር ሳምንት ከምናምን ደስ ብሎኝ ነው የሰራሁት ምንም ሳልደክም። ሰዓቴ እንዲደርስ እንደውም በጣም ነበር የምቸኩለው። መግቢያሽ? አዎ በቃ ሰው አገኛለሁ፣ እግባባለሁ። የሆነ ሰዎች ቁጭ በይ አጠገቤ ሲሉኝ ቁጭ ኧረ አይቻልም መስተንግዶ ላይ አንቺ ሰርቻ ቃለው ትሄል እንዴ ከከስተመር ጋር ይቀመጣል ኔላ ጉርሲ ሲሉኝ እየሮኩ እጄ እበላለሁ። ያ ነገር ሲያዩ ከስተመሮች በቃ እንዴት ነው እንደዚህ ሊሆን የቻለው? ትቀጫለሽ፣ ልቀጣ ችግር የለውም። ደሞዝ እንግዲህ 1500 ነው የሚከፈለው። ያ ደሞዝ ተቆራርጦ የለም። እኔ ግን ደስተኛ ነኝ። በቃ በዛ ሰዓት ደሞዝ ቀርቶ ከሰው ጋራ ባገኘሁት ነገር በጣም ደስተኛ ነበርኩ። ከዛ ምን አይነት ቤት ነበረ ቤቱ? ቤቱ ስጋ ቤት ነው። ስጋ ቤት ነው፣ መጠጥም አለ። ያን ያህል ትልቅ ቤት አይባልም።
ግን አነስ ያለ ደስ የሚል በቃ ሰዎች በክብር የምታስተናግድበት ቦታ እኔም ያን እድል ያገኘሁበት የመጀመሪያው ቦታ ነበረ። በቃ ደስ ብሎኝ ነበር የምሰራው እዛ ስራ ላይ። እሺ እንደውም ይሄ በዛ የዛን ጊዜ ነው ይሄ የመደፈሩ ነገር የተፈጸመብኝ ማለት ነው። መስተንግዶ ስትሰሪ ነው እንዴ? አዎ መስተንግዶ እንደጀመርኩ ያንን የሰው ማመን እንደጀመርኩኝ ገና ሰውን እንዳመንኩኝ ነው በሰው የተከዳሁት። ገና ጀመርኩ ህይወትን ስል ህይወት በቃ ማትመች እንደሆነች ያወቅኩት የዛን ሰዓት ነው። የለም እየሳክ ቀጥታ ወደ ሀዘን የምትሄድበት የማትጠብቀው ነገር ነው። መስተንግዶ የጀመርሽው በ15 ዓመትሽ ነው። ቅድም እያልሽኝ ነበር ዋሽተሽ ሁላ እድሜሽን ነው የገባሽው። ስንት ጊዜ ሰራሽ ከመደፈርሽ በፊት? ሳምንት ከ4 ቀን 15 ቀን በለው ግን 15 ቀን አይሞላም። ሳምንት ከ4 ቀን ከ5 ቀን እንደዛ ያን ያህል። እስቲ ምንድነው የተፈጠረው? ምናልባት ፈረቃ የማታ ነበርኩኝ። እሺ እና 3 ልጆች መተው ቁጭ ብለው አንድ ሴት አለች 4 ማለት ነው የተጠቀሙ ነበር እኔ ቦታ ላይ። ያው እኔ ያን እንደነገርኩክ በጣም ደስተኛ ሆኜ ነው ማስተናግደው። የእውነት ፈገግታ ነበረኝ በቃ የእውነት ከሰው ጋር ለመቀራረብ ማለት ነው። ከዛ እነሱ ያወራሉ ይጫወታሉ እኔ ሄጄ አስተናግዳቸዋለሁ። በቃ ውስጤ ምንም ነገር አልነበረም። እኔ ጋር ጓደኛዬ አብራኝ ነበር መሰራው የዛን ሰዓት ትንሽ ተቀያይመን ነበር። አኩርፋኝ ነበር እሷም ያው ኩርፊያን ቶሎ ነው ለምን እንደተሰለቻችን ባላቅም ቶሎ ነው ያኮረፈችኝ። እሷ አኩርፋኝ ነበር። ከዛም ምንድነው ጸባችሁ? ጸብ አልነበረንም። የሆነ ዝም ብሎ ማኩረፍ የለም ከመሬት ተነስታ አኮረፈችኝ። ሰሞኑን አኩርፋኝ ነበር። እሺ ብዬ እያሳለፍኩኝ በመሃል ሁለቱ ተነስተው ሄዱ። አንዷ ሴትና አንዱ ወንድ። ከዛ የዛን እነሱ የተጠቀሙትን ሂሳብ አንድ ወንበር ላይ ነው አንድ ቴብል ላይ ነው አንድ ላይ ነው የሚጠቀሙት። ከዛ አንድ ላይ ነው ያሰብኩት። ዛሬ ከኛ ጋር ነው የምትወጪው ምናምን አሉኝ። የት ነው የምወጣው? እኔ እኮ እዚህ ነው የምሰራው። አረ ምናምን እንዴ እንደዚህ የሚባል ነገር አለ እንዴ? ደግሞ እኔ እዚህ ነው የምሰራው። ደግሞ እህቴም አለች። እህቴ ነው የምላቸው። እህቴም አለች። እኔ የትም አልወጣም አልኳቸው። የሆነ ደነገጥኩኝ እንደዛም ሲሉኝ። መጀመሪያዬ ነው እንደዛም መስተንግዶ ላይ ያለችን ሴት ክብር እንደሌላት ያኔ ነው የገባኝ። እነሱ የተናገሩ ነገር ምን ታካብቻለሽ እንዴ? እዚህ ጋር ራቁትሽን እኮ ነው የቆምሽው። እንደፈለግኩ አድርጌሽ ብሄድስ ምናምን። የዛኔ ደነገጥኩት። እኔ እንጃ። አለባበሳችሁ እንደዛ ነበር? አጭር ነው የለበስነው። አጭር ቀሚስ ነው የምንለብሰው። አጭር ቀሚስ በሸሚዝ ነው የምንለብሰውና እኔ ታካብቻለሽ እንዴ ምናምን አሉኝ። ሳይ እሷ ገብታለች ክላስ ጨርሳለች ሁሉን ነገር ሂሳብ ዘግታ ምናምን እሷ ገብታለች። እዛው ነበር የምንኖሩት? እዛው ነው የምናድረው። አጠቃላይ ነው የገባነው። አንዷ አስተናጋጅ መጣች። አናግሪያቸው አልኳት። መጣችና አወራቻቸው። ተነስታ ሄደች። ምን አሉሽ ስላት ሂሳብ ስሪ በቃ አለች። እሺ ብዬ ሂሳብ ሰራውላቸው። ሂሳባቸውን ነግሬያቸው ከባርማን ጋር መሰራው የቦኖ ሂሳብ አለ። እሱን ሰርቼ ጨርሼ የነሱ ሂሳብ ጽፌያለሁ ተቀብዬ ልሰጠው ማለት ነው። እዛ ሲሄድ አብራን ትወጣለች ምናምን ብሎ ለማናጀሩ ያወራሉ። እዛ እንዴ የማይደረግ ነገር ነው። የትኛውም ሰራተኛ ያለ ፍቃዱ አይወጣም እና ይሄ ነገር ህግ ላይ የለም። እንደዚህ አይነት ህግ ስራም ላይ የለም አሉት። ተነሱ። የሆነ ስጋ ቤት የሚሰሩት መጡ፣ ባርማኑ መጡ። እንደዛ ወከባ ውስጥ እያለ ጸብ ተፈጠረ እና አንደኛው ቢላዋ ይዟል። ከዛ ቢላዋ ነው ጩቤ? እቺ ትንሽ ቢላ ነው የምትባለው ጩቤ እንደዛ ይዟል። ከዛ ነይ ሂጂ አለኝ ይዞኝ ነይ ሂጂ። እነሱ አንደኛው ከነዛ ጋር እንትን ይላል ይደባል ፈልጋ ነው ምናምን እያለ እነሱን እንትን ይላል።
ይሄኛው ይዞኝ ወጣ። በመሃል በሩ ክፍት ነው። ሄድን። የሆነ ሸለቆ ነገር ነበረ፣ በዛ ውስጥ ይዞኝ ሄደ። ቢላዋ ላይ ይዟል። ምን አትጮህ፣ ማንም ወደ ኋላ ብዞርም ማንም የለም። ሰዓቱ በጣም መሽቷል። ማንን ትጠራለህ? ቢላዋ ይዟል ላይ እኔ ምን ብዬ ነው በዛ ሰዓት ምንስ ነው የማወራው? ከዛ ዝም ብለሽ ሂጂ አለበለዚያ ምናምን እያለ የተቆጣ ግማሽ መንገድ ድረስ ስንደርስ አሞኛል፣ እሺ በቃ እዚህ ጋር ልቀመጥ አልኩት። ምንም የሚሰማ ነገር አልነበረም። ሰው የዛን ያህል ይጨክናል ብዬም አላሰብም። ገና ማየቴ ነው። ሰውን መግባባት የጀመርኩበት ሰዓት ነው። ሁሉም ሰው ትክክለኛ ሰው ነው ለኔ። የሳቀልኝ ሁሉ በቃ እውነተኛ ሰው ነው ለኔ። ሰው እንደዚህ ይሆናል፣ ሰው ይሄንን ያደርጋል ብዬ የማልጠብቅበት ሰዓት ላይ ለካ አባቴ ልክ ነው፣ ሰው ለካ አውሬ ነው ብዬ እንዳስብ ያደረኩበት ሌሊት ያን ሌሊት ነበር። ፈጣሪ እኔን አይወደኝም፣ በቃ ስለማይወደኝ ነው ይሄ ነገር የተፈጠረው ብዬ እንዳምን ያደረገብኝ። በቃ ማንም የለኝም፣ ለካ አባቴ ስለሚወደኝ ነው ከግቢ እንዳትወጣች ልጅ የሚለው። ሰው ለካ እውነትም አውሬ ነው። በቃ ገና መኖርን እጀምራለሁ ብዬ ሳስብ ሰው አኖራለሁ ብዬ እኔም አልኖርኩም። እናቴን ቀና አረጋለሁ ብዬ የራሴን አንገት አስደፋ። ያ ሌሊት ብቻ አልነበረም የኔ ስቃይ። ወጥቼ እንኳን የሚሄድበት እስከማጣ ድረስ እቺ ልጅ ምናምን እስከምባል ፈልጋ ነው እኮ ሄደችው ብለው ስራ ቦታ ድረስ ከሚያወሩ የገዛ ጓደኛ የራሱ ፈልገች ነው እስከምትለኝ ድረስ ልጅነቴ ላይ የነበረውን የሰው ጥላቻ ጭራሽ እንዳመጣው በቃ ሰውን እውነትን መሸሽ ነው ያለብኝ ብዬ እስከማምን ድረስ እናቴ ብቻ እንዳትሰማ ነበር ያልኩት። በቃ ትሞትብኛለች ለኔ ብላ ሄዳ እንደዚህ የሆነችን ስትሰማ ወደ ምሽቱ ድጋሚ ልውሰድሽና እንግዲህ አንደኛው ልጅ ከናንተ ማናጀርና ሌሎች ባልደረቦቻችሁ ጋር እየተጣላ ነው። አንደኛው ልጅ በጩቤ አስፈራርቶሽ ይዞሽ እየሄደ ነው። የት ነው የወሰደሽ? ሆቴል ነው። እሺ። እና ሆቴል ነው ይዞኝ የገባው። የዛን ቀን ሰው አልነበረም ሆቴል ውስጥ? የሆቴሉ ሰራተኞች? አንድ ልጅ ነው ያለው እና በር ነው እንደውም በር ከፈተለት። ከዛ ይዞኝ ገባ። ክላስ ነበረ፣ ክላሱን ገብቶ ቆለፈ። ለመጮህ አልሞከርሽም? በዛን ሰዓት ምንም ነው ያልመጣልኝ። ሰውነቴ ሁሉ ነበር የደነዘዘው። እንኳን እንዴት ትጮሃለሽ? ሞት እኮ ነው ፊት ለፊትህ ያለው። በቃ ብጮህም ሞት ነው። ይሄ መኖር አይደለም። በርግጥ ዝም ማለቴ መኖርን አልሰጠኝም። ዝም ማለቴ ሞት ነው። ግን እኔ በህይወት መቆየት አለብኝ። በቃ ዝም ማለት ነው ያለብኝ። ወደ ህግ ራሱ አልሄድኩም፣ ወደ ፈጣሪ ብቻ ነው የሄድኩት።
ህግ ጋር ሄጄ እንደዚህ ከሳለው ምናምን አላሰብኩም ጭራሽ። ፈጣሪ ይሄንን ነገር ያደረከው ላይ አንተ ብቻ በቃ ፍረድልኝ እንጂ እኔ ህግ ጋር ሄዳለሁ አላሰብኩም። ምክንያቱም በዛ ሰዓት ህግ ጋር የሚወስደኝም አልነበረም። እንደገና ደግሞ ፈልጋ ነው እያለች የገዛ ጓደኛዬ እያወራች ነበር። ልጁ ሆቴል ውስጥ ወሰደሽ። የጾታዊ ጥቃት ሙከራ ነው ወይስ በትክክል ጥቃት አድርሶብሻል? ጥቃት አድርሶብኛል፣ ሙከራ አይደለም። ሆቴል ገባው፣ ከዛ በር ቆለፈ። ማይነጋ ምሽት ነበር። እስከሚነጋ ያለውን ነገር እንኳን ለማውራት ለማሰብ ራሱ ነው የሚከብደው። ማለት ከባድ ሌሊት ነበር ያሳለፍኩት። ምንም ብትለምንም የማትሰማበት የሰው ስቃይ ያንዱ ስቃይ ያለአንዱ ደስታ ሲሆን ሲያልፍ ጠዋት ነው የወጣሁት። ጠዋት ከሆቴሉ ስወጣ በጠዋት ነው ማለት 12 ሰዓት ምናምን ላይ ነው የወጣሁት። እሱ አባሮሽ ነው ራስሽ ነሽ? ራሴ ነኝ የወጣሁት። እሱም ነበረ። ከዛ እንደውም የሚገርምም እንደሆነ ታውቃለህ፣ እኔ ወደ ስራ ቦታዬ ነው ቀጥታ የሄድኩት። ባጃጅ ይዤ እዚህ ጋር አቁመኝ ብዬው እሺ ብሎኝ ስራ ቦታዬ ጋር ሲሄድ ሁሉም እኔን ነበረ በቃ እያዩ የሆነ ያወራሉ። ደህና ነሽ ወይ ብሎ ወደ እኔ የሚቀርበም የለም። ጥግ ጥጋቸውን ይዘው ያወራሉ። ጓደኛዬ ጋር ሄድኩኝ። ለምን ዝም አልሽ አልኳት። ዝም አልሽ ትይኛለሽ እንዴ? እኔን ራሱ አሰደብሽኝ እኮ፣ እኔ ራሱ ተሰድቤያለሁ ምናምን አለች። ግን እኔና እሷ ተያይዘን ሄደን እሷ የሆነ መድኃኒት በዛ ሰዓት እኔ አላውቀውም እና መድኃኒት ገዝታ ሰታኝ አወጣኝ። ተደወለ ከስራ ቦታና ልጁ መጥቶ በህፃን ልጅ በወረቀት የተጠቀለለ መድኃኒት ይዞላት መጥቷል፣ ንገሪያት ተባለ ማለት ነው ስራ ቦታ ላይ። እኔ እዛ ጋራ አልነበርኩም። እንግዲህ እዛ ጋራ ብኖር ራሱ ምን ብዬ ነው ማስረዳቸው? እሷ እኮ ነበረች ማስረዳት የምትችለው አይደለ? ማለት እሷ ከማንም በላይ እኔን ታውቀኛለች። እዛ ጋራ ያለውን ነገርም ታውቃለች፣ አይታለች አይደለ? ቢያንስ እሺ የለውም ብትል ራሱ እዛ ጋራ ጨርሻለሁ ብላ ቀድማ የገባችው እሷ ነች። እዛ ጋራ ወከባ ሲደረግ አልወጣችም፣ ሲጮህ አልወጣችም። እዛ ጋራ አትሄድም ብለው ሌሎቹ ሲይዙልኝ እሷ አልነበረችም። ግን አማራጭ የለኝም አይደለ? ችዬ እሷ ጋር ነበርኩ። ስልክ እሷ ጋራ ነው የሚደወለው። እኔ ስልክ አልነበረኝም። እሷ ጋራ ይደወላል። እሷ ታወራለች፣ ትዘጋለች። ልጁ የላከው መድኃኒት የእርግዝና መከላከያ ነው? አዎ፣ እሷ መጀመሪያ እሷ ሰጣኛለች ያንን መድኃኒት። ግን እሱ ልኳል። እሱ መጥቶ ግን እዛ ስራ ቦታ የላከው ህፃን ልጅ ነው። ህፃን ልጅ መጥቶ በወረቀት የተጠቀለለ መድኃኒት ልኮላታል። ያ የሰዎችን ሙሉ በሙሉ እንዲያስበው ያደረገው እዛ ስራ ቦታ እች ልጅ ፈልጋ ነው መድኃኒት እስከሚልክላት ድረስ። ከዛ በኋላ እኮ እኔ ልጁን እንኳን ላየው ይቅርና ከዛ በፊት እዛ ቤትም መጥቶ ተጠቅሞ አያውቅም። ከስተመርም አልነበረም እንኳን እኔ ላየው። እንግዲህ ከሀገሬ እንደመጣው ነው አይደለ ስራ የጀመርኩት። እንኳን እኔና እሱን እንተዋወቅ፣ እንኳን እኔ ፈልጊ እሱ ጋር ልሄድ፣ እዛ ቤት ራሱ ተጠቅሞ የማያውቅ ልጅ ነው። ከዛስ በኋላ ግን አይተሽዋል ልጁ? አላየሁትም። ቀጥታ ወደ እናቴ ጋር ተመለስኩኝ። ስራውን አቁመሽ? ስራውን አቁሜ እንዴት ትሰራለሁ?
የሰው ውሳኔ እንዴት ያሰራል? እንግዲህ ወንጀሉ የተደራረበ ነው። አስገድዶ መድፈር ወይም ጾታዊ ጥቃት ራሱን የቻለ ወንጀል ነው። ከዛ ደግሞ ከ18 ዓመት በታች የሆነች ልጅ ደግሞ ሲደረግ ደግሞ ሌላ ራሱን የቻለ ወንጀል ነውና አንቺ ከዛ በፊት ምንም አይነት ግንኙነት አልነበረሽም? አዎ። በዛን ቀን ማታ እንግዲህ ምናልባት ከነድንግልናሽ ነው ያገኘሽና እሱ መሆኑ አልከበደው ወይም አልጸጸተውም? እንዴት ምን ይጸጽተዋል? እሱ ማለት የሚጸጽተው ሰው እኮ አለ አይደለ? የሚጸጽተው ሰው በዛ ሰዓት ሲለመን የሚሰማ ነው። የሚጸጽተው ሰው እኮ እህት አለችኝ ብሎ ወይ እናቴ ሴት ነች ብሎ እኔን ከዛ ቤት ራሱ ያወጣበት መንገድ ነው እንዲጸጽተው የሚያስብ ሰው ቢሆን ማለት ነው። የሚጸጽተው ሰው እንደዛ ያደርግ። ስንት ቀን ቆየሽ አዳማ? ከዛ በኋላ በ3ኛው ቀን ተመልሼ ወደ ድሬዳዋ ሄድኩ። እናትሽ ጋር ሄድሽ? ምን ምክንያት ሰጠሽ ለእናትሽ? እናቴ ምንም አታውቅም። ሲሄድ በዓል ነበረ። ከዛ እዛው ከስተመር የማውቀው ልጅ ነበረ ብሩክ የሚባል እሱ 2000 ብር ሰጠኝ የትራንስፖርትና የሰራውበት ያቺ የ7 ቀን ከ5 ቀን ከ4 ቀኗ ደሞዝ አልተሰጠኝም። እሱ 2000 ብር ሰጠኝ። ለእናቴ ዶሮ ይዤላት ነበር የሄድኩት። ዶሮ ይዤ ሄጄ ምንም እንዳልተፈጠረ ማለት ህመምም አለው እንደገና የዛን ሰዓት የምታስታውሰው ነገር እሱ የለበሰውን ቲሸርት ነጭ ነው። ነጭ ቲሸርት የለበሰ ሰው ባየው ቁጥር ነበር የምደነግጠው። ጸጉሩ የሆነ እንዲ ድሬድ ነገር ነው አጠር ያለ። እንደዛ አይነት ሰው ባየው ቁጥር ነበር የምደነግጠው። ሰውነት የሆነ ስቅቅ ነው የሚለው እና በቃ ወደ ደጅ ሂጂ እስቲ እንትና ጋራ ምናምን ስትለኝ አልወጣም። ከቤት እየገፋች ሂጂ ማለት በቃ እየገፋች ስልክ ውጪ አይደለም ግን ሄደሽ እንትና ጋር አትጫወችም ሄደሽ እንዲጎረቤት ምናምን እሷ የምትለኝን አልነበረም የምሰማው። ከጎን የሆነው ሰዎች የሚያወሩትን አልሰማቸውም። የሆነ ጨዋታም ላይ ሆነው እንዲያወሩ አይደለ ሲሉኝ አዎ እንዲ ብንን ብዬ አዎ ምናምን ነው እንጂ የምለው እኔም ማስበው ያ ነገር የተፈጸመብኝ ነገር እንዴት ነው ከዚህ በኋላ ከሰዎች ጋር መግባባው? ሰው በቃ እውነተኛ እንደዚህ ነው በቃ የሰው ልጅ እንዴት ነው ማምነው? ወደ ህይወት እንዴት ነው በስነ ስርዓት ልገባ የምችለው? ወደ መደበኛ ህይወቴ እንዴት ነው የምገባው? እናቴስ ይህንን ነገር ከሰማች ምንድነው የምትለኝ? ልጅቷ ትደውላለች ጓደኛዬ እናቴ ምን ብላ? ደህና ነች እንዴት ናችሁ ምናምን ያንን ነገር በቃ አሁን እንደዚህ ነው ብላ ትነግራታለች። እናቴ ደንግጣ ትሞትብኛለች። ወይ ደግሞ ያ ልጅ ይመጣ ይሆን? እንዴት ነው ይሄ ነገር ሲሰማ የምኖረው? የለም ከራሴ ጋራ ፈተና ውስጥ ነበርኩኝ። ተመልሼ ወደ ትምህርት ቤትም ሲሄድ ማንም አያውቅም። ትምህርት ጀመርሽ? ትምህርት ጀመርኩ። የት? እዛው ድሬዳዋ? አይደለም ወደ ጭሮ ተመልሼ አባትሽ ጋር? አባቴ ጋር ሳይሆን አክስቴ ጋር ሄድኩኝ። እሷ ጋራ በስነ ስርዓት እየኖርኩኝ ነበረ። ግን ያው አስበዋለሁ ያኔ የነበረኝ የእውነተኛም ፈገግታ በውሸት ራሴን እያስለመድኩት ደህና እንደሆንኩኝ እያስመሰልኩ ምንም ነገር እንዳልተፈጠረ ህይወቴ ላይ እንደ ድሮዋ ሊንዳ እንደነበርኩኝ ማስመሰለኝ በደንብ በቃ ቀጠልኩበት ማለት ነው እዛ ጋር እና ተማርኩኝ። ተምሬም እየተማርኩም ያም ነገር አለ እንደገና ደግሞ የእናቴም ህይወት አለ። ሁለቱንም ነው ማስበው። እንዴት ነው ከዚህ ነገር ውስጥ ከዚህ ጭንቀት ውስጥ ከዚህ ሀሳብ ውስጥ መውጣው? እንዴት ነው የእናቴን ህይወት ድጋሜ ምን ሰርቼ ነው ማስተካከለው የሚለውን አስባለሁ። ትምህርት ላይም ሆኜ ምንም ላይ ሆኜ በቃ አስባለሁ። የሆነ ነገር ሲጠይቁኝ ሰዎች አንቺ እንዴት አታስታውሽም? እኔ የነገሩኝን አይደለም ማማስበው የምሰማውም የነገሩኝን አይደለም። ካይምሮ አልሰማሻቸውም? በቃ አልሰማቸውም። እኔ ራሴን ነው ማዳምጠው በዛ ሰዓት በቃ ውስጥ የሚለኝን ነገር ነው ማዳምጠው። ያንን አሁንም ትምህርቴንም ጨርሼ ተመልሼ ወደ መስተንግዶ ነው የገባሁት። ስንተኛ ክፍል ድረስ ጨረሽው? ትምህርቴን
ከ11 ወደ 12 ሳልፍ ነው ያቋረጥኩት። ምንድን ነበር ምክንያቱ? አጠቃላይ ከ11 ወደ 12 ሳልፍ ክረምት ላይ እዚህ መጣው አዲስ አበባ። ከዛ አዲስ አበባ የሰው እንዴት ነው የሰው መውደድ ይሰጣል ፈጣሪ፣ የሆነ ነገር ሲነሳ የሆነ ነገር ይሰጣልና በጣም የምወዳት እንደ እህቴ የምትሆንልኝ አሰሪ ነበረች። እኔ አሰሪ ብዬ አልገልጻትም። እሷ መስተንግዶ ላይ መስተንግዶ ነው የቀጠልሽው? መስተንግዶ ትራውማ አላረገሽ? በቃ ራሴ ምን አሳመንኩኝ፣ ከሱ ውጪ ብሰራም ምንም ማተርፍ ነገር የለም፣ የሚያተርፍልኝ ነገር የለም። ደላላዎችንም አውርቻለሁ። ሽያጭ ትሰሪያለሽ ግን ማረፊያ ይፈልጋል፣ እንደ ሙዚሽ እንደዚህ 3000 ብር ነው፣ ልምድ ከሌለሽ ይቀንሳል፣ ትራንስፖርት አለ። ያንን ሳስብ ሴት አሰሪ ነች፣ ትረዳኛለች፣ እውነትም በደንብ ትረዳኝ ነበር። እና በቃ እሷ ጋር አጠቃላይ ገብቼ ለስራ አልኩኝ። እሷ ጋር ገባው። ከዛ በቃ እንደ እህቷ ሆቴል ነው ባርና ሬስቶራንት ለቡ ላይ ነበረ። በቃ እዛ ነው ስሰራ የነበረው። ያንን ያሳለፍኩትን ህይወት እንደውም ሙሉ በሙሉ የረሳሁት እዛ ቤት ነው። ምክንያቱም እሷ ትሪት ታደርገኛለች፣ በቃ ትንከባከበኛለች። የሆነ ነገር እንዲህ ሲከፋኝ ስታይ ምን ሆንሽ፣ ሂጂ ግቢና ተኚ፣ እረፍት ማድረግ ካለብሽ እንደዚህ አድርጊ ምናምን ትለኛለች። ታውቅ ነበር የደረሰብሽ? ያንን አታውቅም፣ ግን በቃ በደንብ እኔ ለምን እንደሆነ አላውቅም፣ በጣም ነው የምትንከባከበኝ። እንደ እህትም አለቻት። እሷ እህቷም እንደኔ በቃ ከኔ ጋራ እንደ እህት ነበረን። የሆነ ነገር ሲደብረኝ እነግራታለሁ። ስራ መስራት ካስጠለኝ ገብቼ ነው የምተኛው እንደ ራሴ ቤት። እና መስተንግዶ እዚህ መጥቼ ሰራው። ከዛ በቃ ድጋሜ ወደ ድሬዳዋ የተመለስኩት እናቴ ታማ ነው። ለረፍት እንደወጣኝ ተደወለልኝ። እናትሽ ታማለች ቶሎ ነይ ምናምን አሉኝ። እናቴ ጭንቅላቷ ላይ የሆነ እጢ ነገር አለ እና እሱ ያማታል። እኔ እዚህ አዲስ አበባ መጥቼ በ4ኛው ወር እናቴን ከእናቷ ቤት አስወጥቼ የራሷ ቤት ተከራይታ እንድትኖር አድርጌያለሁና እሷ እዛ ስትኖር ታናናሾቼ ይማራሉ። እሷ ስትታመም ደግሞ የግድን ያስፈልጋል። ምክንያቱም ከአያቴ ቤት ወጣለች እናቴ፣ አሁን ብቻዋን ያለችው ማንም የለም። የዛኑ ቀን ማታ ተነገረኝ። እኔ ጠዋት ተነስቼ ወደ ድሬዳዋ ሄድኩኝ፣ ለሷ ምላሰሪም ሳልነግራት ማለት ነው። እና እንደውም በጣም ተጨንቀው ነበር ሲደውሉልኝ የነበረው ምን ሆና ነው ምናምን ብለው። እናቴ ጋር ሄድኩኝ። ከዛ ድለላም ጀመርኩኝ በመሃል። ድለላ የምን ደላላ ቤት ተቀጠርኩ። ስሪ ድለላ ምናምን ጥሩ ነው ብለውኝ አንድ ሰው ሳስገባ 50 ብር 100 ብር አገኛለሁ። እዛ ድሬዳዋ ማለት እናቴን እያስተማመንኩኝ ጎን ለጎን ድለላውን እሰራለሁ። በቃ ያ ነገር እንደዛ እያስተካከልኩኝ መጨረሻ ላይ ከድለላ ወጥቼ መስተንግዶ ስጀምር ደግሞ የት እዛው ድሬዳዋ ላይ መስተንግዶ ስጀምር ይሄ የጠርሙስ የተመታውበት የለም ቲክቶክ ላይ የለቀኩት ያ ነገር ተፈጸመ ማለት ነው። እስቲ ምንድነው እሱ ንገሪ። የምነግራችሁ መስተንግዶ እየሰራው የገጠመኝ ነገር ነውና ትላንትና ነበር ማታ ነበር 3 ሰዓት አካባቢ ሆኗልና 2 ወንዶች ናቸው ወጣቶች ናቸው የመጡት ማለት ነው። ከዛ እራት አዘዙኝ። እየበሉ ነበር እየጠጡ ምናምን፣ አንደኛው አራዳ አንደኛው በደሌ ነበር አዘው ስጠጥ ነበርና እሱ መስተንግዶ ድለላውን አቆሜ ወደ መስተንግዶ ስገባ ነው ድጋሜ ተመልሼ ማለት ነው። ከዛ ማታ ላይ ነበረ ሂሳብ እየተዘጋ ነበረ፣ በቃ ቤቱም ሊዘጋ ነው እና 2 ልጆች ናቸው መጣው። አንዱ ድሬድ ነው ጸጉሩ። ያንን ህይወት አስታወሰኝ። እንደውም ድሬድ ነው ጸጉሩ ልጁ እንደ መጀመሪያው ልጅ። አዎ። ከዛ እሱ መጣ። ምን ሁለቱም ናቸው እንጂ ቁጭ ብለው እያወሩ ነው፣ በሰላም ነው የሚያወሩት፣ ይጫወታሉ፣ እየጠጡ እየበሉ ነው። ከዛ ሂሳብ ልዘጋ ነው፣ ሂሳብ ዝጉልኝ፣ እንደማንኛውም ከስተመር ሄጄ ሂሳብ ዝጉልኝ ምናምን አልኳቸው። ዛሬ ገና እንጠጣለን እኛ ምንድነው የምታስቻኩኝ ምናምን ነገር፣ እነዚህ ሰዎች ሂሳብ አልከፍላሉኝ ብዬ ሄጄ ለማናጀሩ ነገርኩት። ከዛ ማናጀሩ ትንሽ ጠብቂና ሂሳብ ተቀበያቸው እዛ የጀመርሽውን ምናምን የሆነ አለ መስተንግዶ ላይ ግዴታ አለብህ። ግዴታ ምንድነው ከከስተመር ጋር
እየሳክ ነው በቃ የሆነ ሳትፈልግም ቢሆን የሆነ ነገር ሲሉህም እሺ እያልክ እየሳክ የሆነ ደክሞክ ምን ልታዘዝ ስትላቸው አንቺን ምናምን ሲሉክ ሲሟዘዙብክ እዛ ጋር ችለክ ነው እና ያንን ነገር ግዴታ እንደሆነ እያወቁት ማናጀሮች አይረዱም። እዛ ስትገለፍጭላቸው አልነበር ይሉና ኮስተር ብለህ ስታስተናግድ ደግሞ ለምን እንደምትኮሳተር ይሉዋል። እና ሄጄ ጠየኳቸው ድጋሚ። እዛ አንደኛው ተነሳ ዞራቲም እንደኛ ካልፈለግሽ አንከፍልም ምናምን አሉ። እዚህ ማትታገሽን ከሆነ አንከፍልም። አንዱ ቁጭ ብሏል ምንም ይሆነ የለም እንትን ለመገላገልም አልሞከረም ወይ ዝም በልም ለማለት አልሞከረም። የሆነ እያወሩ የነበረው የሰላማዊ ንግግር ነው ወይ እነሱ ተጣልተው ነውም አልልም። እና ተነሳ መጥቶ ማናጀሩም አላናገረልኝም ጠርሙስ ወረወረ። ሲወረውር መታኝ። እኔ የሆነ ስደነግጥ ቶሎ ነው እንትን ምለው የሆነ የለም ወይ ወድቃለሁ ወይ ታመማለሁ እዛ ጋርና ሂሳቡን አይደለም በዛ ሰዓት ያሰብኩት እነሱ እንደዛ ሲሆኑ እኔ አይምሮዬ ውስጥ ምንድነው ያለው ያ የተደፈርኩበት ጊዜ የነበረው ስሜቱ የለም እዛም ጋር ወከባ አድርገው ምናምን ደሞ ጸጉሩም የልጁ ጸጉር በቃ የሆነ ነገር ውስጤ በጣም ነበር የፈራሁት። እና እንደዛ ሲያረጉ ነው ወደኩኝ። ስነቃ ሂሳቡ መሄዱ ምናምን አይደለም ያስደነገጠኝም ያናደደኝም ማለት ነው። እንዴት ሆንሽም አልተባልኩም እዛ ጋር። ባለቤቱም የሆነ ተበሳይቷል ማናጀሩም ቆመዋል። ስነቃ እንዲ ጥግ ላይ በር ላይ ነበር የቆሙት። አጠገቤ የነበሩት አስተናጋጆቹ ናቸው አይዞሽ ምናምን የሚሉኝ ያው ይረዱሃል አስተናጋጆች ስሜቱንም ስለሚያውቁት እና የሆንኩትንም ነገር ስለሚያውቁ እነሱ ከዛ ይዞሽ እነሱ እያሉኝ እነዛ ሂሳብ አልከፈሉም ሰዎቹ እና የተሰባበረውንም ከተከፈያለሽ አሁን ተነሺ ምናምን የሆነ የቁጣ ነገር የለም እንደዛ ብለው ተናገሩ። ያ ነገር ጭራሽ እነሱ ሂሳብ ሳይከፍሉ የሚሄዱት ነገር ይሄ እኮ መስተንግዶ ላይ የተለመደ ነው። እኔ እንደውም ይገርመኛል ተጠቅሞ ሰው በልቶ ጠጥቶ ሂሳብ ሳይከፍል መሄድ ማጭበርበር ስክሪንሾት አሳይተውን ይሄው ከፍለናል ብለው ሳይገባ ሲቀር ይሄ ነገር እኔ በጣም ብዙ ጊዜ አይቻለሁ። እንደው መፍትሄ ቢኖረው ራሱ ደስ ይለኛል። እና ያ ነገር አይደለም እኔ ሂሳቡ አላሳሰበኝም በቃ እነሱ የተናገሩት ነገርና ጭራሽ የተሰባበረ እዛ ጋር ብርጭቆ አለ። አንድ ብርጭቆ በ200 ብር ሂሳብ ነው የሚያስቡት 100 ብር የሚሸጥ ብርጭቆ እዛ ጋር የተሰበረ አለ ጠርሙስ አለ ከዛ ወንበርም ተሰብሯል። ያንን ምናምን ሲሉ በቃ የሆነ ከፋኝ። የለም ለማንስ እናገራለሁ እንደነገርኩ ነው እኔ ጓደኛም እንደዚህ ቀርቤ ምናምን የለኝም። እና ያ ያለፈኝ ያሳለፍኩትም ህይወት ጓደኛም እንዳልይዝም አድርጎኛል። እና በቃ ቁጭ ብዬ ስልኬ ላይ እንደዚህ ዛሬ ያጋጠመኝን ምናምን ብዬ 8 ሰዓት ላይ ፖስት አደረኩት። 11 ሰዓት ላይ 1 ሚሊዮን ምናምን ሰው አይቶታል። እኔ ያ ነገር ይፈጠራል ብዬ ወይ ሰዎች እንዲ ቪዲዮ ይታያል ብዬ ከዛ በፊት የምታወሪው ሰው አትሽ ነው ቲክቶክ ነው ያወራው ቲክቶክ ነው በቃ የለም ስሜቴ እንዳለ ነው በቃ እዛ ጋር አውርቼ ያለቀሽ ነው ከዛ በቃ ፖስት አደረኩት እና በጣም ብዙ ሰው አይቶታል። ባቢ ቪዲዮ ሰርቷል። ከዛ ባለቤቱን ይደወለልኝ እና ይፈልግሻለሁ እኔ እኮ ስራ አልገባም ብዬ በቃ እዛ ጋር እነሱን እንትኖቹን ሄጃለሁ ስራ ቦታ ሄጄ አናግሬያቸው ካሸሪውንም አናግሬው ይሄ ነገር በቃ ካገኘው እንደዚህ ብዬ ካሸሪው ጋር አውርቼ ነው የወጣሁት። ነይ ቶሎ በይ ቢሮ ፈልግሻለሁ። እዛ እኔ ቪዲዮን አይቻለሁ ማለት በዛ ቪዲዮ አልመሰለኝም እኔ እንደውም ያሰብኩት ብሩን ሊጠይቀኝ ነው እንዴ ምናምን ብዬ ከዛ ኮሜንት ላይ አካውንት አስቀምጪ ምናምን የሚል ነገር አለ። እሺ ብዬ አካውንቴን ሳስቀምጥ ወደ 6000 ብር ገባልኝ። እዛ ጋር ሂሳብ ምናምን አስበው የሰጡኝ ሂሳባቸው የተጠቀሙት ምግብ አለ መጠጥ አለ። ከዛ የተሰባበረው ምናምን ጋራ ቶሱ ይሄዳል በጣም ወንበሮቹ ምናምን ሲታሰቡ ብሩ አይበቃም ግን ከዛ ቢሮ ጠራኝ ምን አለኝ አደራ እኔ በዛ ሰዓት የተናገርኩሽ ነገር ንዴት ውስጥ ነበርኩኝ። በቃ ቤቱ ቃው እንደዛ ሆኖ ከስተመር ላይ እንደዛ
ላንተ አይደለም የሚያስቡት ለከስተመሩ ነው የሚያስቡት። የቤቱ ስም ይጠፋል። አሁን ገብቷል። አንድ ከስተመር ጋር እንደዚህ አስተናጋጅ ሆነች ሲባል እንዴ ይሄ ቤት ምናምን ይጣጣላል ቤቱ እና ለቤቱ ስም በጣም ተጨነቀ። ከዛ በቃ ይሄንን ነገር እንደዚህ አድርጊልን፣ እኛ የተሰባበረውን እንከፍላለን፣ ይሄ ወንበሩን የጠርሙሱ ምናምን እኛ እንከፍላለን፣ አንቺ ብቻ ሂሳቡን ክፈይ። ከዛ በቃ እሺ አልኳቸው። እኔ ምንድነው የቤቱን ስም እንዳጠቀሽ ነው? የቤቱ ስም እንዳይጠፋ ቤቱ ስም ምናምን ቪዲዮሽ ላይ ቪዲዮዬ ላይ የኔን ቪዲዮ ብቻ አይደለም እንግዲህ በዛ ሰዓት ባቢም ሰርቷል፣ ሌላም ልጅ የሆነ ሰርቷል፣ ብቻ ሰዎች ሰርተውታል በጣም ቪዲዮውን ተቀባብለውታል። ስለዚህ ቀጥሎ ሌላ ቪዲዮ ብትሰራጅ ልጅና የቤቱ ስም ቢጠቀስ ይጠቀሳል የሚል ፍራቻ ነው ያዘ። ያ ብቻ ሳይሆን ይሄ ወደ ህግ ሲሄድ ብዙ ነገር ደረጃ ላይ እንደርሳለን። በእርግጥ እኔ የሆነ ነገር ሲፈጠርብኝ ወይም ደግሞ የሆነ ነገር ሳደርግ ወደ ፈጣሪ ነው ቀጥታ የምሄደው። እንደነገርኩ ነው ያን እንኳን ይሄ በጠርሙስ መመታቱ ሂሳብ መከፈሉን ተውና የተደፈርኩበትን ህይወት በፈጣሪ ነው አሳልፌዋለሁ። በቃ ወደ ህግ አልሄድሽም? እኔ አሁንም ድረስ ራሱ የሆነ ነገር ቢደርስብኝ ወደ ህግ የሚሄድ አይመስለኝም። እንዲህ ፍትህ ብዬ የምጮህ አይነት ሰው አይደለሁም። በቃ ፈጣሪ ለኔ ያለው ነገር ይሆናል። ያ ነገር ደግሞ የሚያስኬደው እንግዲህ አስበው እኔ ያንን ቪዲዮ የለቀኩት ምን አይነት ስሜቴን ለመግለጽ ምን አይነት ስሜት ላይ የነበርኩበት ነገር አስቤ ነው ፖስት ያደረኩት። ያን ቪዲዮ ፖስት ማድረገው የሆነ ችግር ስለተፈጠረብኝ ነው አይደለ? በዛ ሰዓት የነበረብኝን ችግር ነው ቪዲዮ ፖስት እንዳደረግ ያደረገኝ። ፖስት ማድረጌ ምንን አመጣልኝ? ከሰዎች ጋር እንድገናኝ ከባቢ ጋር እግዚአብሔር የሆነ ነገር ሲዘጋብህ የሆነ ነገር እየከፈተልህ ነው። ብር እንዳገኝ የራሴን ስራ እንድሰራ እነ ባቢ እንዲያግዙኝ የለም አይዞሽ የሚሉ ሰዎችን እንዳገኝ ረዳኝ ያ ነገር ማለት ነው። ቲክቶክሽ ትንሽ ነበር አይደል? 10,000 ተከታይ ነበረኝ። ግን 10,000 ተከታዮችም በቃ እኔ ቲክቶክ ላይ በደንብ እሰራለሁኝ ብዬ ባሰብኩበት በዛ ሰዓት አልነበረም። እንደው አሁን ያንን ቪዲዮ ከለቀኩ በኋላ በቲክቶክ ላይ ለካ የሆነ ነገር መስራት እችላለሁ። አዎ በቃ አመንኩኝ ያኔ እና በቃ እግዚአብሔር የሆነ ነገር ሲነሳኝ የሆነ ነገር ይጨምርልኛል ብዬ አስባለሁ። መሆን የምትፈልጊው ህልምሽ ምን ነበር? እናቴ ትምህርቷን አቋርጣ ታሪኩ ስለሚቀራረብ ልንገር በዚህ አጋጣሚና ትምህርቷን አቋርጣ ከሰው በታች ሆነችው በእኔ ምክንያት ነው። እኔ ባልፈጠር እኔም ባትወልደኝ ትምህርቷን ጨርሳ የምትፈልገው ህልም ላይ ትደርሳለች። ሁሌ ድምጿን የሆነ አሁንም ድረስ ስትዘፍን እሰማታለሁና ደስ የሚል ድምጽ ነው ያላት እናቴ እና ምናልባት እንደሷ ጥሩ ድምጽ ኖሮኝ ሙዚቀኛ ብሆን እል ነበር። የልጅነት ህልሜ አርቲስት የመሆን የሆነ ሙዚቃ ወይ ደግሞ ትወና ላይ ብገባ በጣም ነበር ደስ የሚለኝ። እወዳለሁ እንደዚህ አይነት ነገሮችን እና አሁንም ድረስ ያ ስሜቱ አልወጣም። በቃ የሆነ ሙዚቃና ትወናን በጣም ነው የምፈልገው እና ያንን ነገር ባሳካላለሁ የሆነ ነገር እዛ ደረጃ ላይ ደርሼ ትልቅ አርቲስት ሆኜ አርቲስት ከመሆኔ ጀርባ ደግሞ የሆነ እድገት አለው። ያንን እድገቴን ደግሞ እናቴ ስትገባበት የእናቴ ደስታ እኔ እንደው ብርታት የምትሆነኝ እናቴ ነች አይደለም ወይ አባቴ ቤተሰብ ከጎን ያሉ ጓደኞች በጭራሽ ለኔ ብርታት አይደሉም። እኔ ብርታቴ መጥፎ ነገር ያደረጉብኝ ሰዎች ናቸው። በቃ ሰው የገፉኝ ጓደኞቼ የኔ በጣም ትልቁ ብርታቶቼ ናቸው እና እድገቴም በክፉ ሰዎች እኔ ላይ ክፉ ነገር ባሰቡብኝ ሰዎች የኔ እድገት እየጨመረ ነው የሚሄደው እና በጣም ጠላቶቼን በጣም ነው የምወዳቸው። የእውነት በጣም ነው የምወዳቸው እና እነሱን ያቆይልኝ። የኔን መጨረሻ እንዲያዩ ጠላቶቼን ያቆይልኝ እግዚአብሔር። በጣም ነው የምወዳቸው። ስለዚህ ወደ ትወና መግባት ነው የምትፈልጊው? ከሙዚቃ ጋር ድምጽ ትሞክራለሽ? እኔ ብዙም አልሞክርም። እንደው ትወናውን ነው የምትፈልጊው? ቲክቶክን ስትጀምሪው ምን አይነት ሀሳብ ለመስራት ነበር የጀመርሽው? ቲክቶክ ስከፍት ያው የመጀመሪያ ቪዲዮዎቼ አሉ። ሙዚቃ ከፍቼ አብሬ ነው መዘፍነው እና ያው ሙዚቃውን ለመግለጽ እዛ ላይ ሙዚቃና ትወናውን ለመግለጽ ነበር የከፈትኩት ያን ቲክቶክ
እና በቃ በዛ ውስጥ ብሄድ ደስ ይለኛል። እኔም ከዚህ ነገር ውስጥ ሳልወጣ የለም ሙዚቃ ላይ ትወና ላይ ብገባ በጣም ነው ደስ የሚለኝ። አሁን ስንት ዓመትሽ ነው? አሁን 18። ስለዚህ 3 ዓመታትን በዚህ ከጥቃቱ በኋላ 3 ዓመታትን አሳልፈሻልና እስቲ የነበረውን የስነ ልቦና ጫና፣ ምክንያቱም ድንግል ነበርሽ፣ አካላዊ ጉዳቶቹ ይታወቃሉ። ከዛ ደግሞ ያው መቼም ሰውነት አይደለ ይጠግናል። አይምሮ ግን ለመጠገን ብዙ አይወስድም። ምክንያቱም ከዛም በፊት አንቺ ልጅነትሽ ላይ ሌላ የስነ ልቦና ጫና አለ፣ አሁን ይሄኛው አለ። እንዴት ነበረ እስቲ ስሜትሽ ምን ይመስል ነበር? አሁን እናቴ ጋር ሄጄ ዶሮ ይዤላት ሄጄ ያለፍኩት እንደምትይው ነው ብዬ አላስብም። እስቲ በደንብ ንገሪኝ። ሰዎች ዛሬ ላይ አይታወቅም ያንቺ አይነት ህይወት ውስጥ ያሉ ምን እናድርግ እያሉ ያሉ ሰዎች ይኖራሉ። አንቺ ግን ቢያንስ በዚህ ውስጥ 3 ዓመትን አሳልፈሻልና ስሜቱን አሁን ነበር ብዬ አይደለም ማወራው፣ አሁንም አለ። ነበር ለማለት ቀላል አይደለም። ስለ አሁንም ያ ነገር አለ፣ አሁንም ድረስ መደንገጡ አለ በነገር ላይ። ያንን የማስታውስበት ነገሮች ትንሽ ነገር ካየኝ አሁንም ሰውነቴ ይደነግጣል። የሆነ ድንዝዝ ነው የምለው። ኢቭን የሆነ ማቃቸው ሰዎች ምናምን ነጭ ቲሸርት ባይለብሱ በጣም ነው ደስ የሚለኝ። እና እንዲህ ጸጉሩ ድሬድ የሆነ ሰው አልወድም አሁንም ድረስ። ያ ነገር በቃ ውስጤ ስለሚመጣ ማለት ነው። አሁንም አልዳንኩም። እኔ ድኛለሁ ብዬ ያንን ጊዜ በነበር አይደለም ማወራው፣ ዛሬ ላይ ነው። አላለቀም ያ ህይወት፣ ያ ስሜት አላለቀም፣ እኔ ጋር አለ። ያው ግን የምትነግረው ሰው ቢኖር አሁንም እኔ እናገራለሁ እኮ። እንደውም ቲክቶክን ፖስት ሳረግ ኢንቦክስ ላይ ብዙ ሰው አውርቶኛል። እንደው የኔ ይሻላል እንዴ እላለሁ። በአጎቶቻቸው የተደፈሩ ኢቭን በአባቷ የተደፈረች ልጅ አውርተውኛል ኢንቦክስ ላይና ተመስገን እንድል አድርጎኛል በማውራቴ። ሰው ችግርህን ስታወራው ምን ያደርጋል ቲክቶክ ላይ ለምን ለቀቅሽው እንዴ? ምንድነው ለምንድነው እንደዚህ አይነት ነገር የምንለቂው? እንደው እኔ ቲክቶክ ለኔ ምን አረ ብዙ ነገር ተምሬበታለሁ ቲክቶክ ላይ። ኢንቦክስ መጥተው ያወሩኝ ሰዎች ተመስገን እንድል አድርገውኛል። ስሜቱ ከባድ ነው። እኔ እንደውም እድሜ እንዳለቀ ሁሉ ነው የሚሰማኝ። እንደ 18 ዓመት ልጅ በጭራሽ አላስብም። የለም በቃ ህይወቴ ያለቀ አበቃ የተባለባት ሴት፣ የሁሉም ነገር መጨረሻ ላይ የቆመች ሴት። አላለቀም እኮ የኔ። ግን ለምን እንደዛ እንደሚሰማኝ አላቅም። ይሄ ስሜት የጀመረው ከዛኔ ነው። በቃ አለቀ አይደለ የኔ ህይወት፣ በቃ የኔ መጨረሻ ይሄ ነው። ሰዎች የሚፈልጉት ነገር እኔ ላይ ተፈጸመ። ሰው በሚፈልገኝ መንገድ ነው የሚሄደው። እድሜ ያልቋል። በቃ መኖር አይባልም። የኔ እድሜ ያልቋል ብዬ ነው የማስበው። ፈጣሪ ብሎ ማለት የሆነ ነገር እንደነገርኩ የሆነ ነገር ሲዘጋብኝ የሆነ ነገር እንደከፈተልኝ አውቃለሁ። ግን እድሜ ሰጥቶኝ የሆነ ትልቅ ደረጃ ደርሼ አለፈ ብዬ ለማውራት ገና ነኝ እኔ። አለፈ እኮ ያ ነገር፣ ያ ጊዜ ያ ስላለፈ ለማለት እኔ ገና ነኝ። አልፏል ብሎ ለማውራት የለም ፈጣሪ ይሄን ነገር እንደዚህ ነው እንደዛ ነው ብዬ ለማውራት እኔ አሁንም ቁስሉ አለ እኔ ላይ፣ አሁንም ህመሙ አለ እኔ ላይ፣ ልቤ ላይ ጠባሳው አለ። አሁን ድረስ ይሰማኛል። እውነት አለፈ አይደል? 3 ዓመት በጣም እኮ ረጅም ነው። አትረሹም? በቃ አመንኩ ብዬ እኮ ነው
አመንኩኝ እኮ እኔ ሰው የዛኔ እኮ ሰው አገኘው፣ ሰው ቀረብኩ፣ ሰው ወደድኩ። ድንገት ሲሆንብህ ገና በ15 ቀን ውስጥ ሰው አውቀክ፣ ገና በ15 ቀን ውስጥ ሰው ወደግ። አይዞሽ አላለቀም። አሁንም ህመሙ ስቃዩም አለ። አሁን ሰዎችን ታምኛለሽ በህይወትሽ ውስጥ? ከዛ በኋላ ምን አይነት ሰው ሆንሽ? ምን አይነት አዲስ ካራክተር ገነባሽ? በጣም ድብቅ ሆንኩኝ። የለም እንደው ከበፊቱ የነበረኝን ግልጽነት ወደ አስመሳይነት እንድቀይረው አድርጎኛል። ስልህ አሁን ያኔ የነበረኝ ፈገግታ፣ ያኔ የነበረኝ ደስታ አሁን ላይ የለም። አሁን ስስቅ ይነቁብኛል። እንደውም ሰዎች እንዲህ የሚያውቁኝ ሰዎች እንዲህ የሳቅሽ ነው በቃ አሁን ምናምን ሳቅሽ በቃ እንደዚህ። የለም ማስመሰል እንደሆነ የሚያውቁኝ ሰዎች አውቀውታል። ለሌላ ሰው ሳቄ እውነት ነው የሚመስላቸው። ያኔ ነው በቃ ሁሉም ነገር አበቃ በቃ። ስለ እድሜ አልቋል የምልህም ያንን ነው። እድሜ የምትለው እኮ መኖርህን ነው። እድሜ የምትለው መሻል በቃ የለም ህይወትህ ላይ እንደተራመድክ ስታስብ ነው። እኔ ህይወቴ እዛኛው ህይወት ላይ ተረግጧል፣ አልተራመደም። በቃ ከሰው በታች አድርጎኛል። ጎዶሎ እንደሆንኩኝ እንዲሰማኝ አድርጎኛል። የሆነ ነገር ከኔ ላይ እንዲጠፋ አድርጓል። ስንት ፎሎወር አለሽ? 58,000 58,000 ማን ነው ዩዘር ኔሙ? ኪያይ ነው የሚለው ዩዘር ኔሙ @ኪያይ ብሎ ኪያይ 680። እዛ ላይ እንግዲህ እነዚህ የተወሰኑ ዛሬ ካነሳሽልኝ ታሪኮች ዛሬ ሰፊውን ነው ያወራሽው። ከዚህ በፊት አውርተሽ ታውቂያለሽ? ቲክቶክ ላይ ከተቀናጫጨበው ውጪ አውርቼ አላውቅም። እንደዚህ ያወራሁት ካንተ ጋር ነው። ዛሬ ነው ያወራሁት እንጂ አውርቼ አላውቅም። ያን ቲክቶክ ላይ ፖስት ከማድረግ ውጪ የተወሰነችዋን እንጂ አውርቼ አላውቅም። ምንድነው አሁን እያሰብሽ ያለሽው ነገር? እንዲሆን የምትፈልጊው እያሰብሽ ያለሽው ምንድነው? ቢሆንልኝ ማለት ሰው ብዙ ነገር ይመኛል፣ ግን እኔ ቢሆንልኝ ብዬ የማስበው በቲክቶኩ ራሱ በቲክቶኩ የሆነ ሰርቼበት ማለት እሰራዋለሁ ያልኳቸው ስራዎች እስካሁን ድረስ የሞከርኳቸው የእናቴንም የእኔንም ህይወት ከፍ የሚያደርጉ አይደሉም። ቢያንስ በቲክቶኩ ላይ አሁን በጀመርኩት እና የሆነ ደረጃ ላይ ብደርስ ብዬ የማስበው በቲክቶኩ ነው። አሁን ላይ ሙሉ በሙሉ እምነት እያደረኩ ያለሁት ወደዛ ነው። ቢሆን ቢሳካ ያለኔ ትልቅ ነገር ነው። ማስታወቂያዎችን ብሰራ እንዲ ላይቭ ጌመር ብሆን ያ ነገር ለኔ ትልቅ ነው ብዬ አስባለሁ። አግዙኝ የምትያቸው ቲክቶከሮች አሉ? ስም ጠርተሽ ቢያግዙኝ? እነ ባቢ አግዘዋል የድርሻቸውን ይመስለኛል። ባቢ ያው መስመር እንዲይዝ ያደረገኝ እሱ ነው። ባሁን ባገኛቸው ብዬ የማስበው ወይም ደግሞ ደስ የሚለኝ የሆነ ከነሱ ህይወት እኔ የተማርኩባት ሄሉ ያ እሷ ከአሁን ላይ የራሷ ልብስ ቤት ከፍታለች፣ ከቦንዳ ልብስ ጀምራ ማለት ነው። እና የሷን እንትን ሳስበው የሆነ ከታሪኬ ጋር የሆነ ነገር ይቀራረባል። በቃ የለም እናቷ አለች፣ እሷ ከጎኗ ያለችው የእናቷን ህይወት ሻይ ቡና ከመሸጥ አውጥታት የሆነ ደስ የሚል ህይወት ላይ አሁን ላይ እየኖሩ ነውና እሷን በጣም ነው የምፈልገው። በቃ እሷን ባገኛት
በጣም ደስተኛ መሆኑ። ህሊና ማለት ናት አይደል እያልሽኝ ያለሽው? ቀጭኗ? አዎ ህሊና የሚገርም ስቶሪ ያላት ናት። እሷም ብዙ ነገሮች ነው ያሳለፈች። በጣም ብዙ ነገር አልፋ አሁን እግዚአብሔር ረድቷት በጣም ትልቅ ደረጃ ደርሳለች። አሁን ጥሩ ላይ ናት። እሷን ባገኛት ደስ ይለኛል። ሁሉ እንግዲህ እየሰማች ከሆነ ልታገኝሽ ትፈልጋለች። ስለዚህ ምናልባት ማግኘት የምትችይ ከሆነ አትኪዬ አይደል የሚለው እዚህ ላይ ስክሪኑ ላይ ባለው ዩዘርኔም በቲክቶክ አማካኝነትም መገናኘት ትችላላችሁ። እኛም እንግዲህ ደግሞ ለማገናኘት ከቻለን እንሞክራለን። ከልጅነት እስከ አሁን ድረስ ያሳለፍሻቸው ነገሮች ቅድም እንዳልኩት ነውና በጣም ብዙ የስነ ልቦና ጫና ያለባቸው ናቸው። አሁን ላይ ይወራል። እኔ አንዳንዴ እንደውም ትንሽ ሳቅ የሚጭር አይነት ሁላ ሲሆን አስተውላለሁኝ። የዚህ የቻይልድሁድ ትራውማ ይሉታል ባለሙያዎቹ፣ ወይም የልጅነት የአእምሮ ቁስል ወይም የልጅነት የአእምሮ ጠባሳ ብለው ይጠሩታል ባለሙያዎቹ፣ የስነ ልቦና ባለሙያዎች። እና የቻይልድሁድ ትራውማ እንዳንቺ አሁን አንቺ ውስጥ እንዳለው አይነት ከሰው ጋር ያለመገናኘት፣ ሰው የለኝም ብሎ ማሰብ፣ በልጅነትሽ የተፈጠሩ ነገሮች አይምሮሽ ላይ ጥለው የሚያልፉት ጠባሳ ጉዳይ ናቸው። ከዛ ደግሞ ከቻይልድሁድ ትራውማ ዞር ስንል ደግሞ በህይወት ውጣ ውረዶች ውስጥ የሚያጋጥሙ ነገሮች መልሰው እነሱም እንደዚሁ ትራውማ የመሆን እድል አላቸው። ለምሳሌ ቅድም እንዳልሽው ነጭ ቲሸርት የሚለብስ ወንድ፣ ድሬድ ያደረገ ጸጉር ወንድ ስቲል ስታይ ጥሩ ፊሊንግ አይሰማሽም። እሱ ትራውማ ይባላል። እና እነዚህ ጉዳዮች የስነ አእምሮ ወይም የስነ ልቦና ጉዳዮች ናቸው። ሕክምና አርገሽ ባለሙያ አዋርተሽ ታውቂያለሽ? የምክክር አገልግሎት አርገሽ ታውቂያለሽ? አላውቅም። ወደዛ ሄጄም አላውቅም። በሕክምና እንደዚህ ሀሳቡ ኖሮሽ ያውቃል? እኔ ሀሳቡም ኖሮኝ አያውቅም። ስለ በራሴ በፈታቸው አንዳንድ ነገሮችን ደስ ይለኛል። የሆነ እችላለሁ ብዬ አሁንም እችላለሁ። አሁንም በሊንዳ አላፍርባትም። የሆነ ትልቅ ደረጃ ላይ ደርሼ እንደምታኮራኝ ራሴን ቀና እንደምታረገኝ አስባለሁ። ግን ያንን ለማውጣት የሆነ ራሴን አለማምደዋለሁ። የለም በማሰብ ሊሆን ይችላል፣ በማስታወስ አንዳንድ ነገሮችን ልንረሳቸው ስንፈልግ እንደውም በጣም እናስታውሳቸዋለን። ልንረሳ ስንሞክር እኔ ለመርሳት አልፈልግም፣ በጣም ለማስታወስ ነው የምፈልገው። በየቀኑ ያንን ነገር አስታውሰዋለሁ። ምክንያቱም ስታስታውሰው ትለምደዋለህ፣ እየለመድከው ትሄዳለህ፣ እንዲቀልቅ ታደርጋለህ በራስህ። የለም ለመርሳት ከመሞከር እንደው እያስታወስኩት ያንን ነገር ለመልመድ እሞክራለሁ በራሴ። አሁንም የሆነ ከዜሮ የተነሳሁት በራሴ ነው። እችላለሁ ብዬ ነው እዚህ ጋር የደረስኩት እና ያንንም እችለዋለሁ ብዬ አስባለሁ። ያው ትንሽ ጊዜ ቢፈጅም ሁሉንም በጊዜው ራሴ እችለዋለሁ ብዬ አስባለሁ። ናይስ። ኮፒንግ ሜካኒዝም ወይም ይሄ የስነ ልቦናን ጉዳት በራስ ማከም መቻል ትልቅ ጉዳይ ነው። እሱን እያደረግሽ ስለሆነና ለአንቺ ተስማምቶሽ እየሆነልሽ እየሰራልሽ ስላለ እሱ አሪፍ ነገር ነው። ከዛ ውጭ እንግዲህ ዮሃ ሚዲያ በተለያዩ ቪዲዮዎቻችንም ተመልካቾች የሚያውቃሉ የስነ ልቦና የምክክር አገልግሎት እንደዚሁ እንሰጣለን። እኛም ባለሙያዎች አሉ። ያስፈልገኛል በምትይ ሰዓት ቤታችን ክፍት መሆኑን በዚህ አጋጣሚ ቃል ለመግባት ነው። ካላስፈለገሽና የራስሽ ጥረት የተሳካልሽ ከሆነ ግን ኢትስ ጉድ፣ አሪፍ ነገር ነው። ግን አሁን ላይ ባለሙያ ማናገር ያስፈልገኛል እዚህ ሰዓት ላይ ካልሽ በዚህ አጋጣሚ የእኛ ባለሙያዎች ለግዙሽ ፈቃደኞች ይሆናሉ። ማስተላለፍ የምትፈልጊው ቀረ የምትይው ሀሳብ መልእክት ካለ እንግዲህ እድሉን ላመቻች የስንብት ጥያቄ ነው። ማስተላለፍ የምፈልገው ነገር ምስጋና ነው እና በጣም አመሰግናለሁ ልላቸው የምፈልገው ያው ቅድም ጠቅሼዋለሁ። የኔን ክፋት የሚመኙልኝን ሰዎች እጅግ በጣም አመሰግናለሁ። ወደኔ አሁን ላለሁበትም ደረጃ ወደፊትም ለሚመጣበት ደረጃ ጠላቶቼ የኔ ብርታት ናቸው
እና እኔ በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። ከዛ ባለፈ ጥሩም ያደረጋችሁልኝ ከጎኔ የሆናችሁ ኢቭን ሁሉም ነገሮቼ ላይ ከጎኔ እንደ ጓደኛም እንደ እህትም ይሆንሽኝ ትዙ ከነ ሙሉ ቤተሰቦች እናትሽ እናቴ፣ ወንድሞችሽ ወንድሞቼ፣ እህትሽ እህቴ ሆነው እዚህ ደረጃ ላይ እስክሆን ድረስ ከጎኔ አይዞሽ በርቺ ብለሽ ያበረታታሽኝ በጣም ነው የማመሰግንሽ። አንቺ ጀግና ሴት በጣም ነው የምወድሽ። እሷን ማመስገን ፈልጋለሁ እና ቤተሰቦቼን ሁላችሁንም እዚህ ማክብራችሁ ስለጠራችሁኝ እናንተም ታሪኬን ለመስማት ወይም እኔን ለማገዝ እዚህ ድረስ ስለጠራችሁኝ በጣም ነው የማመሰግነው። በቃ እኛም በጣም ነው እኛን የምናመሰግነው። ከድሬዳዋ አዲስ አበባ እጅግ ብዙ ኪሎ ሜትሮች ናቸው አቋርጠሽ የመጣሽው። ለዚህ ፕሮግራም ብለሽ ነው አዲስ አበባ ድረስ የመጣሽው እና እጅግ አድርገን ነው የምናመሰግነው። እኛም በተመልካቾች ስም ያስተምራል ብለን ስላሰብን ነው እኛ የጋበዝንሽ። ስኬት እናወራለን ስንል ስኬት ማለት ሁልጊዜ የሀብት ጫፍ የሀብት ማማ መድረስ ሳይሆን እንደዚህም ችግርን ደግሞ ተቋቁሞ በልጅነት አይምሮ ሊያውም ባልበሰለ ገና ባልጠነከረ አይምሮ ውስጥ በዚህ ደረጃ ችግርን ተቋቁሞ እዚህ መድረስ እንደገና ነገን ማሰብ እንደገና ቤተሰብን ለመደገፍ ለመርዳት ለማገዝ እናትን ከፍ ለማድረግ መሞከር ይሄ በራሱ ትልቅ ስኬት ነው። ዛሬ ትላንት ቅድም እንዳልሽ ሆኖ ችግር ያደረሱብሽ የጎዱሽ ሰዎች በሙሉ ያንቺ ጥንካሬ ሆኖ ዛሬ ቲክቶክ ላይ መነጋገሪያ የሆነ ቪዲዮ እንድትሰሪ ሰዎች በሚሊዮን የሚቆጠሩ ሰዎች ቪዲዮዎችሽን እንዲያዩ ተደርጓል። አይ ቲንክ ወደ 2-3 ቪዲዮዎችሽ ከ1 ሚሊዮን በላይ እይታ ያላቸው ናቸው። ስለዚህ ፎሎ አድርጓት። ከፍ ባለ ቁጥር ደግሞ ፎሎወሯ ማስታወቂያ አሰሪ ድርጅቶች ሌሎች ስራዎችም እየመጡላት ስለሚሄዱ እንግዲህ የኛ ተከታታዮችም ወደ ቲክቶክ ገብተው ፎሎ ያደርጓታል። አካውንቷን እዚህ ላይ እናስቀምጣለን። ስለመጣሽ በጣም ነው የምናመሰግነው ሊንዳ። እስቲ ቸርስ ብለን እንጨርስ። እንግዲህ ውሃ አልጠጣሽም እስካሁን ድረስ። ክቡራትና ክቡራን የዛሬዋ እንግዳችን ይህንን የመሰለ የሚገርም ታሪክ አጫውታናለች። ከልጅነት እስካሁን ድረስ በደረሰችባቸው ጎዳናዎች ላይ ባለ ዕድሜዋ ምናልባትም በዚህ ዕድሜ ይታያሉ ተብለው የማይገመቱ በርካታ ነገሮችን አይታ ዛሬ እዚህ ደርሳለች። ሊንዳ እዚህ ድረስ እንግዳችን ለመሆን ስለመጣች እናመሰግናለን። እናንተም ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። የሊንዳን አካውንት ፎሎ እያደረጋችሁ የውሃ ሚዲያን ቤተሰብ ያልሆናችሁ ሰዎች ቤተሰብ እንድትሆኑ ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቃችሁ። እንዲህ አይነት አስተማሪ ሰዎችን ያጠነክራል የሚባል ታሪክ ካላችሁ የሚወራ የሚነገር ከፈተናዎች በኋላ ጠንከር ብለን ቆመናል የምትሉ ሰዎች ካላችሁ እዚህ ስክሪን ላይ በሚታየው የስልክ ቁጥር በመደወል የዝግጅት ክፍል ባልደረቦቻችንን ማግኘት ትችላላችሁ። ፕሮግራሙን ሚልኪያስ ጌታቸው ወደ እናንተ ሳደርስ ቆይቻለሁ። አብራችሁኝ ስለነበራችሁ ክብረት ይስጥልን። በያላችሁበት የዓለም ጫፍ ሰላማችሁ ይብዛ።